ከዚህ በመቀጠል ወደ መድረክ ንግግር እንዲያደርግልን ምንጋብዘው የተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ቤተሰብ ተወካይ ልጃቸው አህመድ ዑመርን ይሆናል። አህመድን በክብር ወደ መድረክ ሸኙልን። President, Honorable Members, Alhamdulillah, salli ala Rasulillah. Alhamdulillah, yaf'alu ma yasha. Allah yashaun sabbar, yashaun sabitana. አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም፣ እኔ በስጋ አባት ናቸው። አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም፣ እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም፣ ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ሁኑ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ያለን ሰዓት ጠባብ ከመሆኑ አንፃር በቀጥታ ወደ ቀጣይ ፕሮግራም ነው የሚሆነው። ከዚህ በመቀጠል የኢትዮጵያ የሃይማኖት ተቋማት ጉባኤ መልእክት ሊቀ ትጉሃን ታጋይ ታደለ መልእክት የሚያስተላልፉልን ይሆናል። ያ ሁሉም የሃይማኖት አባቶች ንግግር ቢያደርጉልን ደስ ይለን ነበር። ካለው ሰዓት አንፃር ግን ያው የሃይማኖት ተቋማት ጉባኤ የሁሉንም ሃይማኖት ያቀፈ በመሆኑ ሁሉንም በመወከል እሳቸው ንግግር የሚያደርጉልን ይሆናል ኢንሻአላህ። ክቡር የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ፣ ክቡር መሐመድ ኢድሪስ የኢፌዴሪ ሰላም ሚኒስትር፣ ሀገራዊ እንደተባለው አንድነትን በሚያንጸባርቅ መልኩ ሽኝት እየተደረገላቸው ላሉት ተቀዳሚ ሀጂ ሽኝት እየተደረገላቸው ላሉት ተቀዳሚ ሀጂ ዶክተር ዑመር ኢድሪስ ሀዘናችንን በሁሉም የሃይማኖት ተቋማት ጉባኤ ስም እጅግ ለማስተላለፍ እንወዳለን። ከሁሉ በማስቀደም የሁሉና የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች በመሆን የተቋማችንንና ሀገራችንን በከፍተኛ ኃላፊነት ያገለገሉ የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ህይወት የተሰማን ሀዘን ጥልቅ ነው። ለሙስሊሙ ብቻ ሳይሆን እንደ ሀገር ትልቅ ጉድለት ደርሶብናል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የኢትዮጵያ ሃይማኖት ተቋማት ጉባኤን በበላይ ጠባቂነት ከመምራት ከማገልገላቸው በተጨማሪ የዛሬ 15 ዓመት ጉባኤው ሲመሰረት በመስራች ኮሚቴነት እየነበሩና
ለሰላም፣ ለአንድነት፣ ለህብረት ሁሌም ከፊት የሚመሩ የሚቀድሙ ሁሌም ሰላምን የሚያስቀድሙ ከሁሉም ነገር በላይ ሀጂ ዶክተር ተቀዳሚ ሙፍቲ ሰውነትን የሚያስቀድሙ ሰውነት ከሁሉ በላይ ነው የሚሉ አብሮነትን፣ ሰላምን የሚሹ ስለ ሰላም ስንላቸው በስተርጅናም ከዚህ እስከ መቀሌ ከዚህ እስከ ሶማሌ ክልል 4 ሰዓት የተጉ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። ሀጂ ዑመር ኢድሪስ ተቀዳሚ ሙፍቲ በመላው ኢትዮጵያውያን ዘንድ ተወዳጅና ክብርን የተጎናጸፉ የሀገር አባት የሀገር ዋርካ ስለመሆናቸው የተለያዩ አካላት ምስክርነታቸውን ሲሰጡ ይደመጣሉ። በበርካታ የማህበራዊ ሚዲያ ላይም የእሳቸው ንግግሮች፣ ምክሮችና ተግሳጾች ሲዘዋወሩ እንመለከታለን። በተለይም ከእስልምና መሰረታዊ አስተምህሮ ተነስተው የሰው ልጅ ሁሉ ሊከበር የሚገባ ፍጡር መሆኑን በተመለከተ ደጋግመው ሰውን ሁኑ፣ ሰውነት ይቅደም፣ ሰውነት ከእምነትም ከዘርም ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከእልፈታቸውም በኋላ የሚታወሱበት አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከእልፈታቸውም በኋላ የሚታወሱበት ድንቅ ንግግራቸው ነው። እርግጥ ነው ከተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በቅርበት እንደሰራ ሰው ከእሳቸው ብዙ ጥበብ፣ ማስተዋል፣ የንግግር ለዛና አዋቂነታቸውን የተረዳንና የተማርን መሆኑን ለመግለጽ እንወዳለን። የተቀዳሚ ሙፍቲ መምህርነታቸው ታላቁ አባታችን የህዝበ ሙስሊሙ ብቻ ሳይሆን የሁሉም ኢትዮጵያውያን አባት የሆኑ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዛሬ ተሸንፈዋል። የፈጣሪያቸውን ጥሪ ደርሷቸው በቅንነት በከፍተኛ ቁርጠኝነት ወደ ታመኑለት አምላካቸው ቢሰበሰቡ በሕይወት ዘመናቸው የሰሯቸው ታላላቅ ስራዎች፣ የሰነዷቸው ኢስላማዊ መጻሕፍት፣ የተናገሯቸው ንግግሮች፣ ምክሮችና ተግሳጾች ሁሉ ከእኛ ጋር አብረውን የሚኖሩ እሳቸውንም የሚታወሱበት ቋሚ መዘክራቸው እንደሆነ የተጀመረው እና የመሰነድ ስራው ተጠናክሮ እንዲቀጥል በጉባኤያችን ስም አደራ ለማለት እወዳለሁ። በተለይም በዚህ መርሃ ግብር ሀገር አቀፍ በሆነ መድረክ ሽኝት እንዲደረግላቸው አብይ ኮሚቴ በማዋቀር ጀምሮ አጠቃላዩን ሂደት ሲመሩ ለነበሩትና ኮሚቴውን ላዋቀሩ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨምሮ በሀገራዊ ጉዳይ የፌዴራል መንግስት በራሴና በኢትዮጵያ ሃይማኖት ተቋማት ጉባኤ ስም ምስጋናዬን ላቀርብላቸው እንዲፈቀድልኝ እጠይቃለሁ። ይህ በሁሉም ለኢትዮጵያ ለሀገር የሰሩ ለሰላም የሚጮሁ ለአንድነት ለአብሮነት የሚተጉትን ሁሉ በእንደዚህ አይነት መልክ ኢትዮጵያ በክብር እንደምትሸኛቸው ማሳያ ናቸውና በሰላም ነፍሳቸው እንድታ የኢትዮጵያ ሃይማኖት ተቋማት ጉባኤ በሁሉም ሃይማኖት ተቋማት ስም አሁንም ምስጋናዬን እና ጥሬን ለማቅረብ እወዳለሁ። አመሰግናለሁ።